በትላንትናው ዕለት በኢራን በፋርስ ፕሮቪንስ ወይም ግዛት ገራሽ ተብሎ በሚጠራ አካባቢ የተከሰተው ምድርን ያናወጠውና የ4.3 ማግኒቲዩድ የተለካው የመሬት መንቀጥቀጥ ተራ የተፈጥሮ ክስተት ከመሆን አልፎ በመላው መካከለኛው ምስራቅ ታላቅ የሆነ የፖለቲካ ድንጋጤ የፈጠረ ክስተት ሆኖ አልፏል። ይህ ንዝረት የተከሰተበት ወቅትና ስፍራ ኢራን በድብቅ የኒውክሌር ሙከራ አድርጋለች ወይ የሚሉ ስጋቶች እንዲነግሱና የዓለም ትኩረት ዳግም ወደ ቴህራን እንዲያርፍ አድርጎታል። በኢራን የሚገኙ ስትራቴጂያዊ የሚሳኤልና የጠፈር ማዕከላት ዙሪያ የተከሰተው ይኸው ክስተት ከሳይንሳዊው የመሬት መንቀጥቀጥ ትንታኔ ይልቅ የኢራን መንግስት ለጠላቶች የሰጠው የጥንካሬ ማሳያ መልእክት ነው የሚሉ ግምቶች እንዲቀጣጠሉም አድርጓል። ዛሬ ታዲያ ይህ ጉዳይ የኢራንን የኒውክሌር ህልምና የህልውና ስጋት ዳግም እንድንመለከት የሚያስገድድ ነው። ይህ እጅግ አሳሳቢ የሆነው መረጃ ይፋ የወጣው ታዲያ በኢራን ታሪክ ውስጥ ታላቅ ለውጥ ሊያመጣ የሚችል ሌላ ወታደራዊ ክስተት በተከሰተ ማግስት መሆኑ ደግሞ ጉዳዩን ይበልጥ ውስብስብ አድርጎታል። ለበርካታ አስርት ዓመታት ልዩነት የነበራቸው አምስት ዋና ዋና የኩርድ የታጠቁና የፖለቲካ ቡድኖች አንድነት ለድል በሚል መሪ ቃል ታሪካዊ ጥምረት ፈጥረው በኢራን ሪፐብሊክ ላይ ይፋዊ ጦርነት ስለማወጃቸው መረጃዎች አሳይተዋል። ይህ ጥምረት ከዚህ ቀደም ከነበሩት የተበታተኑ እንቅስቃሴዎች በተለየ መልኩ ሁሉንም የኩርድ ኃይሎች በአንድ ወታደራዊ እዝ ስር በማሰባሰብ የቴህራንን አገዛዝ በኃይል ለመጣል ቆርጦ ስለመነሳቱም ተገልጿል። ዛሬ የዚህ አዲስ ጥምረት መፈጠር በኢራን የውስጥ ደህንነት ላይ የደቀነውን ከፍተኛ ስጋትና የኢራን አብዮታዊ ዘብ ወይም IRGC በኩርድ ይዞታዎች ላይ የከፈተውን የድሮን ጥቃት ዝርዝር መረጃዎችን እንመለከታለን። ከዚህ የኩርዶች አዲስ ጥምረት ጋር ተያይዞ ደግሞ ስሙ በተደጋጋሚ እየተነሳ ያለው CIA ነው። እንደ CIA ያሉ ዓለም አቀፍ የስለላ ድርጅቶች ይህንን የኩርድ ጥምረት በመደገፍና በማስታጠቅ ረገድ ያላቸውን ስውር እጅ እንዲሁም ይህ አዲስ የተቀሰቀሰው ግጭት ኢራን ወደማይቀለበስ የእርስ በርስ ጦርነትና የቀጠናዊ ቀውስ ሊከታት ይችላል ወይ የሚሉ ዋና ዋና ጥያቄዎችን ምላሽ ለመስጠት እንሞክራለን በዛሬው ልዩ ጥንቅራችን። እናንተም ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመሆን ዘገባችን እንድትከታተሉ በዘገባችን ላይ ያላችሁን ሐሳብ አስተያየት ደግሞ በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን ቪዲዮውን ላይክ፣ ሼር እና ሰብስክራይብ እንድታደርጉ ደግሞ እንጋብዛለን። ከአጭር መሸጋገሪያ በኋላ ተመልሰን ስንገናኝ በዝርዝር ጉዳዮች ይሆናል። በድጋሚ አብራችሁን ሁኑ። በኢራን ውስጥ የሚንቀሳቀሱ አምስት ታዋቂና አንጋፋ የኩርድና የፖለቲካ የታጠቁ ቡድኖች ለበርካታ አስርት ዓመታት በመካከላቸው የነበረው ስር የሰደደ የርዕዮተ ዓለምና የስትራቴጂ ልዩነት ወደ ጎን በመተው አንድነት ለድል በሚል መሪ ቃል ታሪካዊ የተባለለትን የአንድነት ስምምነት ተፈራርመዋል። ከዚህ ስምምነት ጀርባ ታዲያ CIA አለ እየተባለ ነው የሚገኘው። ይህ ስምምነት ተራ የፖለቲካ ትብብር አይደለምም ተብሏል። በቴህራን የሚገኘውን የእስላማዊቷን ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል የተደገሰም ይፋዊ የጦርነት አዋጅ ተደርጎም ተቆጥሯል። ቡድኖቹ በጋራ በሰጡት መግለጫ ከአሁን በኋላ በተበታተነ መልኩ የሚደረገው ትግል አብቅቶ ሁሉንም የኩርድ ኃይሎች በአንድ ወታደራዊ እዝ ስር የሚያሰባስብ የተቀናጀ ጥቃት ወደ ኢራን ምድር ዘልቆ እንደሚገባ አስታውቀዋል። ይህ የአንድነት ግንባር መፈጠርም በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችል እየተገለጸ ነው ያለው። እንደ CNN እና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባዎች ከሆነ ደግሞ ጥምረቱ በኢራን ውስጥ ለወራት ሲቀጣጠል የቆየውን የውስጥ ተቃውሞና ህዝባዊ ቢተኝነት እንደ ስትራቴጂያዊ ወርቃማ ዕድል በመመልከት የተቋቋመ ነው ብለዋል። የኢራን መንግስት በኢኮኖሚያዊ ቀውስና በውጭ ዲፕሎማሲያዊ ጫናዎች ተዳክሞ ባለበት በዚህ ወቅት ይህ የተቀናጀ የኩርድ ኃይሎች ጥቃት አገሪቱን ወደማይቆም የእርስ በርስ ጦርነት ሊዘፍቃት ይችላል የሚል ስጋትም በከፍተኛ ሁኔታ አንግሷል። በተለይ የኩርድ ታጣቂ ቡድኖች የብሔረሰቦች መብት ይከበር የሚለውን ጥያቄ ከወታደራዊ እርምጃ ጋር አጣምረው ይዘው ብቅ ማለታቸው በሌሎች የኢራን አናሳ ብሔሮች ዘንድም ተመሳሳይ እንቅስቃሴዎች ሊቀሰቅስ እንደሚችል ይገመታል። ይህ አዲስ ጥምረት በኢራን ምዕራባዊ ድንበር አካባቢ ከፍተኛ ዝግጅት እያደረገ መሆኑም ነው የተሰማው። ቡድኖቹ ያላቸውን የደፈጣ ውጊያ ልምድና የዘመናዊ መሳሪያዎች አቅርቦት በማቀናጀት በኢራን አብዮታዊ ዘብ ወይም IRGC ላይ ከባድ ፈተና ለመደቀን እናቅደዋል። የኢራን መንግስት ለዚህ እንቅስቃሴ የሰጠው ምላሽም እጅግ ፈጣን እንደሆነ ተነግሯል። ጥምረቱ ይፋ ከተደረገ ጥቂት ሰዓታት በኋላ የኢራን የአየር ኃይል በኩርድ ይዞታዎች ላይ የድሮን ጥቃቶችን መሰንዘር ጀምሯል። ይህ በድንበር አካባቢ የተጀመረው ፍጥጫም ወደ መካከለኛው የኢራን ክፍለ
ክፍሎች ዘልቆ የመግባት እድሉ ሰፊ ስለመሆኑ ነው የተገለጸው። ቀጠናው ቀደም ሲል ከነበረው ሁኔታ አሁን ይበልጥ ወደ ተወሳሰበና ደም አፋሳሽ ወደ ሆነ ሁኔታ እያመራ መሆኑም በግልጽ እየታየ ነው። የኩርድ ቡድኖች የነበራቸው ከዚህ ቀደም የነበራቸው ልዩነት ሰብረው በአንድነት መቆማቸው ታዲያ ለኢራን አገዛዝ የህልውና ስጋት መሆኑ ብቻ ሳይሆን የመካከለኛው ምስራቅ ካርታም በጦርነት አውድማ ላይ ዳግም ሊሳል እንደሚችል ጭምር ማሳያ ተደርጎ ሊወሰድ ይገባል። እነዚህ አምስቱ የኩርድ ቡድኖች አንድነት ለድል የሚል ጥምረት መፍጠራቸውን ተከትሎ የኢራን መንግስት የሰጠው ምላሽ ዲፕሎማሲያዊ አይደለም፣ ቀጥተኛና ኃይለኛ ወታደራዊ እርምጃ ነው። የኢራን እስላማዊ አብዮታዊ ዘብ ወይም IRGC ይህንን አዲስ ጥምረት እንደ ቀጥተኛ የሉዓላዊነት ስጋት አድርጎ ነው የፈረጀው። በኢራቅና በኢራን ድንበር አካባቢ በሚገኙ እነዚህ የኩርድ ይዞታዎች ላይ መጠነ ሰፊ ድሮና የሚሳኤል ጥቃቶች መክፈቱም ነው የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ያሉት። ይህ እርምጃ የሚያሳየው የቴህራን አገዛዝ የኩርድ ቡድኖች አንድ መሆን በውስጥ ደህንነቱ ላይ ሊፈጥር የሚችለውን ከባድ አደጋ ምን ያህል በቁም ነገር እንደተመለከተው ነው። በተለይም በኢራን ውስጥ ለወራት የዘለቀው ህዝባዊ ተቃውሞ ገና ሳይበርድ ይህ አይነቱ የታጠቀ ኃይል ጥምረት መፈጠሩ ለመንግስት ከፍተኛ ራስ ምታት ሆኖበታል። በድንበር አካባቢ ያለው ውጥረት አሁን ላይ ወደ ለየለት ወታደራዊ ግጭት ተሸጋግሯል። የኢራን ጦር ተጨማሪ ከባድ መሳሪያዎችን፣ የታንክ ክፍለ ጦሮችና የኮማንዶ ኃይሎችን ወደ ምዕራባዊ የሀገሪቱ ግዛቶች እያሰማራ መሆኑም የሚጠቁሙ መረጃዎች እየወጡ ናቸው። ይህ የኃይል ማሳያ ዓላማው የኩርድ ታጣቂዎች ወደ ኢራን ምድር ዘልቀው እንዳይገቡ የመከላከያ መስመር ለመፍጠር ብቻ ሳይሆን በኩርድ ማህበረሰብ ዘንድ ሊቀሰቀስ የሚችለውን አመጽም አስቀድሞ ለማክሸፍ የታለመ ስትራቴጂ ነው የሚመስለው። ይሁን እንጂ የኩርድ ቡድኖችም ቢሆኑ ለዓመታት ካካበቱት የደፈጣ ውጊያ ልምድ በመነሳት የኢራንን የድሮን ጥቃቶች ተቋቁሞ ወደ ስትራቴጂያዊ ስፍራዎች ለመጠጋት ጥረት ያደረጉ መሆኑ ነው መረጃዎች የሚያሳዩት። ይህ ሁኔታ በድንበር አካባቢ የሚኖሩ ሲቪል ዜጎችን ለከፍተኛ መፈናቀልና ስጋት መዳረጉም ተሰምቷል። ከዚህ ባለፈ የኢራን ወታደራዊ ምላሽ ቀጠናዊ አንድምታው ሰፊ ሆኗል። የኢራን ድሮኖች የኢራቅን የግዛት ክልል ጥሰው ጥቃት ማድረሳቸው በባግዳድና በቴህራን መካከል ያለውን ዲፕሎማሲያዊ ግንኙነት ዳግም በጥያቄ ውስጥ አስገብቶታል። የኢራን ባለስልጣናት ይህንን ጥቃት የሚፈጽሙት የሽብር ቡድኖችን መሸሸጊያ እያጠፋን ነው በሚል ነው። ድርጊቱ ግን በመካከለኛው ምስራቅ ያለውን አለመረጋጋት ይበልጥ እያባባሰው ነው የሚገኘው። ዓለም አቀፍ ተመልካቾች እንደሚሉት ደግሞ ይህ የድንበር ላይ ውጥረት በቀላሉ ወደ ጎረቤት ሀገራት ሊሰራጭ የሚችል ሲሆን በተለይ የኩርድ ህዝብ በሚኖርባቸው እንደ ቱርክና ሶሪያ የመሳሰሉ አካባቢዎች ላይም የራሱ የሆነ የፖለቲካ ንዝረት መፍጠሩን እንደማይቀር አረጋግጧል። የኢራን መንግስት የውስጥ ተቃውሞውን በወታደራዊ ኃይል ለመጨፍለቅ የሄደበት ርቀት አሁን ካለው የኩርድ የታጠቀ ትግል ጋር ተዳምሮ አገሪቱን ወደማይታወቅ የጨለማ ምዕራፍ እየገፋት ይገኛል የሚሉ ሀሳቦችም እንዲሰነዘሩ አስገድዷል። ይህ በእንዲህ እንዳለ ታዲያ በትላንትናው ዕለት በኢራን ገራሻ አካባቢ የተከሰተው ይህ የ4.3 ማግኒቲዩድ ያለው የመሬት መንቀጥቀጥ በኢራንና በመላው መካከለኛው ምስራቅ ከፍተኛ ድንጋጤና መላምቶች እንዲሰጡ አድርጓል። ይህ ክስተት የመጣው የኩርድ ቡድኖች ጥምረት ፈጥረው ጦርነት ባወጁ ማግስት መሆኑ ደግሞ ጉዳዩ ከተፈጥሮአዊ ክስተት ባለፈም ወታደራዊ አንድምታ አለው የሚሉ ወሬዎችም እንደ ሰደድ እሳት እንዲሰራጩ አድርጓል። በኢራን ማህበራዊ ሚዲያዎችና በተለያዩ ዓለም አቀፍ የፖለቲካ ተንታኞች ዘንድ ይህ የመሬት መንቀጥቀጥ ሳይሆን ኢራን የኩርድ ቡድኖችና የውጭ ጠላቶቿን ለማስፈራራት በድብቅ ያካሄደችው የኒውክሌር ሙከራ ውጤት ነው የሚል ጥርጣሬን በስፋት እንዲያንጸባርቁ አስገድዷቸዋል። ግዛቱ የኢራን የጠፈርና የሚሳኤል ማዕከላት የሚገኙበት ስፍራ መሆኑ ለዚህ ጥርጣሬ ዋነኛው ምክንያት ሆኗል። የመሬት መንቀጥቀጡ የተከሰተበት ጥልቀትና የቆይታ ጊዜ ከተለመዱት የመሬት መንቀጥቀጦች የተለየ መሆኑ የሚገልጹ ያልተረጋገጡ መረጃዎች የቴህራን አገዛዝ የመጨረሻውን ካርድ እየተጠቀመ ነው የሚል ድምዳሜ ላይ እንዲደረስ አስገድዷል። እንደምናውቀው ነው ከዚህ ቀደም በሌላ ዘገባ ላይ እንደነገርኳችሁ ኢራን እስከ 4 እስከ 10 የሚሆኑ የኒውክሌር ቦምቦችን ለመስራት የሚያስችል እስከ 60% ድረስ የበለጸገም ዳላት በተደጋጋሚ ሲገለጽ የነበረ ጉዳይ ነው። ይህ በመላምት ደረጃ ወይም በኢራን ወገን ብቻ የሚነሳ መረጃ ሳይሆን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም ያረጋገጠው ጉዳይ ነው። ኢራን እነዛን የኒውክሌር ቦምብን ለመስራት የሚያገለግሉ ግብአቶች በእጇ ካሉ ምናልባትም በቀጣይ ጊዜያት ልጠፋ እችላለሁ የሚል አንድምታና ሐሳብ ባሰበች ሰዓት ከወደ ሰሜን ኮሪያ፣ ከወደ ቻይና፣ ከወደ ሩሲያ ያሉ አጋሮቿ ድጋፍ በመጠቀም በአጭር በሳምንታት እድሜ ውስጥ ኢራን የኒውክሌር ቦምብን ለማበልጸግ ትችል ይሆናል የሚሉ መላምቶች እየወጡ በነበሩበት ሰዓት መሰል የመሬት መንቀጥቀጥ መከሰቱ ስጋቶቹ እንዲጨምሩ አድርጓል። የኢራን የኒውክሌር መርሃ ግብር ለዓመታት የዓለም አቀፉ ማህበረሰብ የስጋት ምንጭ ሆኖ የቆየ መሆኑ ይታወቃል። አሁን ካለው የኩርድ አማጽያን ጥቃትና የኢራን አብዮታዊ ዘብ ወታደራዊ እንቅስቃሴ ጋር ተዳምሮ ታዲያ ይህ ድንገተኛ ንዝረት ኢራን የኒውክሌር አቅም ባለቤት መሆኗን ለዓለም ለማሳየት የተጠቀመችበት ስልት ነው የሚሉ ድምጾች እንዲበራከቱ አድርጓል። ሆኖም ይህ ክስተት በኢራን የፖለቲካ ምህዳር ላይ የፈጠረው ንዝረት ከምድር መንቀጥቀጡ በላይ ሆኖ ነው የተገኘው። በህዝቡ ዘንድ ያለው ከፍተኛ አለመተማመን መንግስት የሚሰጣቸውን የተፈጥሮ አደጋ ነው የሚሉ መግለጫዎች እንደ ፕሮፓጋንዳ እንዲቆጠሩ ነው ያደረጋቸው። የኩርድ ታጣቂዎች ጥቃት በጀመሩበት በዚህ ወሳኝ ወቅት እንዲህ ያለ ከፍተኛ ንዝረት መፈጠሩ የኢራን ወታደራዊ ስትራቴጂና የኒውክሌር ፍላጎት ዳግም እንዲታይ ያደርጋል። የዓለም አቀፉ ማህበረሰብና የኒውክሌር ተቆጣጣሪ ተቋማት የትላንቱን ክስተት ምንነት ለማረጋገጥ አይኖቻቸውን ወደ ገራሽ አካባቢ እንዲልኩ
መልኩ ያስገደደ አሳሳቢ ክስተት ሆኖ ምን ያለፈው። ይህ በትላንትናው ዕለት በደቡባዊ ኢራን ገራሽ አካባቢ የተከሰተው የ4.3 ማግኒቲዩድ የመሬት መንቀጥቀጥ ሳይንሱ እንዴት ነው የሚመለከተው የሚለውን መረጃ ደግሞ እንመልከት። ዓለም አቀፉ የኒውክሌር ሙከራ እገዳ ድርጅት ወይም CTBTO እንዲሁም የዩናይትድ ስቴትስ ጂኦሎጂካል ሰርቬይ USGS ያወጡት መረጃ እንደሚያሳየው ከሆነ የንዝረቱ ምንጭ ከመሬት በታች 10 ኪሎ ሜትር ጥልቀት ላይ ነው የሚገኘው። ይህ ጥልቀት ከተለመዱት የኒውክሌር ሙከራዎች ማለትም ብዙውን ጊዜ ከጥቂት መቶ ሜትሮች በማይበልጥ ጥልቀት ላይ በሚደረጉት ሙከራዎች ጋር ፈጽሞ የማይመጣጠን መሆኑ የዘርፉ ምሁራን አስረድተዋል። ሳይንሳዊ ትንታኔ እንደሚያሳየው ይህ ንዝረት የተከሰተው በዛግሮስ ተራራማ አካባቢዎች በሚገኙ የመሬት ስንጥቆች መጋጨት ምክንያት የመጣ ተፈጥሯዊ ክስተት ነው ብለው ደምድመዋል። የጆንስ ሆፕኪንስ ዩኒቨርሲቲ ሳይንቲስቶችም በበኩላቸው ከመሬት መንቀጥቀጥና ከኒውክሌር ፍንዳታ የሚመነጩ የሞገድ ቅርጾችን ወይም ሴስሚክ ሲግኒቸርስን ተመልክተው ለየቅል መሆናቸውን አረጋግጠዋል። የትላንትናው ክስተት የሪቨርስ ፎልት ወይም የመሬት ንጣፎች እርስ በርስ በመጋፋት የፈጠሩት ንዝረት መሆኑን አረጋግጠዋል። ይህ ጉዳይ የኒውክሌር ፍንዳታ ቢሆን ኖሮ የሚያመነጨው የሞገድ አይነት ኤክስፕሎሲቭ ሲግኒቸር የሚባልና በሁሉም አቅጣጫ እኩል የሚሰራጭ ኃይለኛ ግፊት ይሆን ነበርም ተብሏል። ይህ ሳይንሳዊ ልዩነት ነው እንግዲህ በፖለቲካዊ ውጥረት የተጋረደውን የጥርጣሬ ደመና ለማጥራት እንደ ዋነኛ መሳሪያነት እየቀረበ ያለው። ይሁን እንጂ የሳይንሳዊ ማብራሪያ በህዝቡ ዘንድ ያለውን ስጋት ሙሉ በሙሉ ሊያጠፋው አልቻለም። በተለይ ከሁለት ቀናት በፊት በኢራን የኒውክሌርና የሚሳኤል ማዕከላት ላይ ተሰነዘሩ የተባሉት ጥቃቶች ሁኔታውን ይበልጡ ስብስብ አድርገውታል። የሳይንስ ሊቃውንቱ መረጃው የሚያሳየው ተፈጥሯዊ የመሬት መንቀጥቀጥ ነው ሲሉ ቢደመጡም የፖለቲካ ተንታኞች ግን የክስተቱን ጊዜ ወይም ታይሚንግ ከኩርድ አማጽያን ከአሜሪካና እስራኤል የአየር ላይ ጥቃቶች አያይዘው ጥርጣሬያቸውን መሰንዘራቸውን ቀጥሏል። ይህ የሚያሳየውም በመካከለኛው ምስራቅ ባለው የጦርነት አየር ውስጥ ሳይንሳዊ እውነታዎች እንኳን ሳይቀሩ በጂኦፖለቲካዊ ትርክቶች ጥላ ስር ሊሸፈኑ እንደሚችሉ ነው። ዛሬ በኢራን ምዕራባዊ ግዛቶች ላይ የተደቀነው አደጋ ከወትሮው የተለየ የሚያደርገው አንድ ጉዳይ ነው። እሱም አምስቱ የኩርድ ቡድኖች የነደፉት የተቀናጀ የጦርነት ስትራቴጂ ነው። ይህ አንድነት ለድል የተሰኘው ጥምረት ዋና ዓላማው በቀላሉ በድንበር አካባቢ የሚደረግ ግጭት ሳይሆን የኢራንን የጸጥታ መዋቅር በትናንሽና ተከታታይ ጥቃቶች በማዳከም በመጨረሻም የቴህራንን አገዛዝ መጣል ነው። ቡድኖቹ ያላቸውን የአስርተ ዓመታት የደፈጣ ውጊያ ልምድ በማቀናጀት የኢራንን አብዮታዊ ዘብ ምላሽ መስጠት በማይችልባቸው በርካታ ግንባሮች ላይ ጥቃት ለመሰንዘር ነው እየተንቀሳቀሱ ያሉት። ይህ ስትራቴጂ የሺህ ቁስሎች ስትራቴጂ ማለትም የኢራን አብዮታዊ ዘብ በራሱ በአሜሪካና በእስራኤል ጥቃቶች ላይ አጸፋ ለመስጠት የሚከተለውን ስትራቴጂ የሚመሳሰል ነው። ዓላማውም የኢራን ጦር ኃይሉን በተለያዩ አቅጣጫዎች እንዲበተን በማድረግ የተማከለ የመከላከል አቅሙ እንዲዳከም ማድረግ ነው። ከዚህ በተጨማሪ የጥምረቱ ስትራቴጂያዊ ግብም በኢራን ውስጥ ካለው ህዝባዊ ተቃውሞ ጋር ራስን ማስተሳሰር ነው። የኩርድ ታጣቂዎች ወደ ኢራን ምድር ዘልቀው ለመግባት የሚያደርጉት ዝግጅት በከተሞች ውስጥ ካለው የሲቪል እምቢተኝነት ጋር ሲቀናጅ ይላል ሪፖርቱ መንግስትን ለከፋ ቀውስ እንደሚዳርገው ይታመናል። እንደ CNN ዘገባ ከሆነ ይህ ጥምረት በኢራን የሚኖሩ ሌሎች አናሳ ብሔረሰቦችም ወደ ትግሉ ለመሳብ ጥረት እየተደረገ ይገኛል። ይህ ማለት የኩርድ ጥያቄ ከብሔር ጥያቄነት አልፎ አገሪቱን ወደ አጠቃላይ ህዝባዊ አብዮት ወይም ወደ ከፋ እርስ በርስ ጦርነት ሊገፋት የሚችል ለውጥ ይጠበቃል ማለት ነው። የኢራን የውስጥ ደህንነት መዋቅርም ለዚህ ስጋት የሰጠው ትኩረት ታዲያ ከፍተኛ ነው። ቀደም ሲል እንዳነሳ ነው ይህ ጥምረት ይፋ ከተደረገ በኋላ የኢራን መንግስት በቀጥታ ነው ወታደራዊ እርምጃን መውሰድ የጀመረው። ይህ በኢራን ምድር እየተቀጣጠለ ያለው የኩርድ ቡድኖች አንድነት ለድል የተሰኘው ጥምረትና የታወጀው ጦርነት ከሀገር ውስጥ ጉዳይነት አልፎ የዓለም አቀፍ ጂኦፖለቲካዊ ፍልሚያ አውድማ መሆኑ አይቀሬ ነው። በተለይ እንደ CNN እና ሌሎች ምንጮች ዘገባ ከሆነ የአሜሪካው ማዕከላዊ የደህንነት ኤጀንሲ ወይም CIA የኩርድ ቡድኖች ጥምረት ከፈጠሩ በኋላ ሁኔታው ላይ ከፍተኛ ፍላጎት አሳይቶ እንቅስቃሴ እያደረገ ነው የሚገኘው። መረጃዎች እንደሚያሳዩት ደግሞ CIA እነዚህን ቡድኖች በዘመናዊ ጦር መሳሪያዎች የማስታጠቅና ወታደራዊ ስልጠና የመስጠት እድሎችን እያጤነ ነው ያለው። ዓላማው ደግሞ በኢራን ውስጥ የሚደረገውን ህዝባዊ አመጽ ወደ ውጤታማ የታጠቀ ትግል ለመቀየር ነው። የታላላቅ ኃይላት ሚና በዚህ ግጭት ውስጥ መግባቱ ሁኔታው ከፊት ለፊት ጦርነት ባሻገር በውክልና ጦርነት ወይም በፕሮክሲ ዋር በኩል የማካሄድ እድሉም ሰፊ ሆኗል። አሁን እና አሜሪካና እስራኤል በተራዘመ ጦርነት የመቆየት ፍላጎታቸው ያናክል እንዳልሆነ እያየን ነው የምንገኘው። ይህ ቀጥታ እነሱ የሚፈጽሙትን ጦርነት ወይም ጥቃትን አቁሞ ጦርነቱን ወደ ውክልና ወይም ፕሮክሲ ዋር ለመቀየር እያጤኑ ወይም እያሰቡ እንደሆነ ማሳያ ተደርጎ ተወስዷል። ምዕራባውያን ሀገራት የኢራንን የኒውክሌር መርሃ ግብርና የቀጠናው የበላይነት ፍላጎትን ለመግታት ይህንን የኩርድ ጥምረት ጥሩ የሆነ ስትራቴጂካዊ መሳሪያ አድርገው ሊጠቀሙበት እንደሚችሉ አምነዋል። በሌላ በኩል የኢራን መንግስት ይህን እንቅስቃሴ
የአሜሪካና የእስራኤል ሴራ በማለት ፈርጆ የማያዳግም እርምጃ በመውሰድ ለመደምሰስ እየተንቀሳቀሰ ነው ያለው። ይህ ዓለም አቀፋዊ ጣልቃ ገብነትም የኩርድ ታጣቂዎች ያላቸውን የሰው ኃይልና የደፈጣ ውጊያ ልምድ ከምዕራባውያን ቴክኖሎጂ ጋር በማቀናጀት በኢራን አብዮታዊ ዘብ ወይም IRGC ላይ ከባድ ጫና ለመፍጠር ያለመ ስለመሆኑ ግልጽ ነው። የኢራን አብዮታዊ ዘብ በዚህ ሰዓት ሌላ የጦርነት ግንባር ተከፍቶበታል ማለት ነው። በዚህ ሰዓት የአሜሪካና የእስራኤል ቀጥተኛ የሆኑ ጥቃቶች እያስተናገደች የምትገኘው ኢራን አሁን ደግሞ አንድነት ለድል የተሰኘ የኩርድ ኃይሎች ጥምረት የመሬት ላይ ጦርነት ከኢራን አብዮታዊ ዘብ ጋር ለመጀመር ዝግጅቱን አጠናቆ በይፋ ጦርነቱን አውጇል። ቀጣይ ጊዜያት የባሰው ስብስብ የሆነ በርካቶች የሚያልቁበት ጦርነት የሚያሳየን ጊዜ ስለመሆኑ ምንም የሚያጠራጥር አይደለም። አሜሪካን በተሻለ አቅምና በተሻለ ሁኔታ ተጨማሪ ጥቃቶችን ለመሰንዘር ዝግጅቷን ማጠናቀቋና በቅርቡም እነዛን ጥቃቶች መፈጸም እንደምትጀምር እየገለጸች ነው የምትገኘው። በኢራን በኩልም እኛ ብቻ እንጠፋም ተያይዘን እንጠፋታለን እንጂ እኛን አጥፍታችሁ አርፋችሁ አትቀመጡም የሚለውን ይዘው በተለያዩ የአሜሪካ የጦር ቤዞች ላይ የሚፈጽሙት ጥቃት አሁንም አጠናክረው ነው ቀጥሎ ያሉት። ቀጣይ ጊዜያት ምን ነው የሚያሳዩን የሚለውን በተከታታይ በሌሎች ዘገባዎች ይዘንላችሁ የምንመለስ ነው የሚሆነው። ለአሁን ግን ቆይታዬን እዚህ ጋር ነው የማበቃው። ሐሳባችሁ ኮሜንት መስጫው ላይ አስቀምጡልን። በቀጣይ ጊዜ ምንድነው የሚጠበቀው? አሁን ኩርዶችም አንድ ላይ በመጣመር ይህንኑ የኢራንን ጦርነት ተቀላቅለዋል። በሌላ ግንባር ኢራን ላይ ጦርነት አውጀዋል። ቀጣይ ላይ ምን ትጠብቃላችሁ? ምን አይነት እድገቶች፣ ምን አይነት ለውጦች ይኖራሉ የሚለውን ነገር ኮሜንት መስጫው ላይ ሐሳባችሁን አካፍሉን። በዛውም የገበያ ሚዲያን አዲስ የተቀላቀላችሁ ከሆነ የዩቲዩብ ገጻችንን ሰብስክራይብ አድርጉ። ላይክ፣ ሼር እና ኮሜንት መጻፋችሁም እንዳትረሱ። በሌላ ጉዳይ መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘው። ሰላም።